Hello, this is Microphone Media. Please like, subscribe, and share. Thank you. Hello? 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 ሰላም ነው ሰላም ነው እንዴት ነህ? አለን አይሰማም ደህና ነው ወይ ሁሉ ሰላም ደህና ነኝ አሁን ይሰማሃል? አዎ እናንተ ጋር ነው እንጂ እኛ ጋር እንኳን ሰላም ነው የሚባባል ቃል ከራቀን ቆይቷል አመታት አልፏል እንደው ዝም ብሎ የሞተልና ከለሆነ በቀር ምን ሰላም አለ አለ ያ ነብዩ አንተ ያለ ምን ሰላም አለ አለ አንዱን አስቸጋሪ የእግዚአብሔር ሰው ነው ያለው አንተ ሰላም ነውን ሲለው አንተ ያለ ምን ሰላም አለ አለው መጽሐፍ ቅዱስ መዋዕለ ላይ ነው መሰለኝ ዜና ላይ ምናምን እዛ ብቻ የነቢያት መጽሐፍ ላይ ነው እና ምን ልፈልጌ ነው እኛ ጋር እንግዲህ ሰላም የሚኖረው ይሄ ሁኔታ ሲለወጥ ነው ለማለት ያክል ነው ደህና ነው ወይ ታዲያ ደህና ነኝ በጣም ብዙ መጥፎ ነገር አዲስ አበባ ምልህ ከአዲስ አበባ እየረበሽ ነው እየታፈስን ያለ ነው ከአያት አካባቢ ብዙ አፍሰው እስከነ ልጆቻቸው ወሰዱ እዚህ 02 የሚባል አካባቢም እንዳለ ሲነግዱ የነበሩትን አፍሰው ወስደዋቸዋል ይችን ምልክት ብቻ አይታችሁ ምረጡ እያሉ እያስቸገሩ ነው ምናምን እያሉ ነው እስቲ ያለ በአንተ በኩል ያለው ንገረኝ የነሱ እንደሆነ አዎ ስላፈሳው ካነገርን ተጧጥፏል እንደገና ተጧጥፏል እየሄደ እየተማገደ ያለውም ያው ብዙ ነገር ነው ምናየው ነው ይሄዳሉ ይማገዳሉ ይወድቃሉ አካለ ስንኩል ይሆናሉ ዲፎርምድ ይሆናሉ ብዙ ነው ከዛ ግን ያፈሳው ሌላው ደግሞ ለየት ያለው ያፈሳው ነገር ኤርትራውያን ጎተራ ኤርትራውያን ናቸው ኤርትራውያን እነሱን ገብተው ከ3 ቀን በፊት ማታ ወሰዷቸው ማለት ነው በማታ ገብተው ማለት ነው እነሱ ያሉበት ተብሎ የተጠናበትና ኦቪያንስ እዛ ነው የሚኖሩት ስለዚህ ጎተራ ያለው ኮንዶሚኒየም ያው መኖሪያቸው ጎተራ ያለው ኮንዶሚኒየም እሺ እዛው ሄደው ያው ያገኙትን ያክል አፍሰው ወሰዱ ማለት ነው ከጎተራ አሁን ለጊዜው ከ3 ቀን በፊት የሆነው ይሄ ነው ከዚህ በፊት ግን የነበረው አማራውን ወደ ሰሚት ይሄዳሉ ያገኙታል ኤርትራውያንን ያው ባሉበት የትግራይ ልጆች ሲፈልጉ ደግሞ ባሉበት እያጠኑ ማለት ነው በዚህ እንትናቸውን አድሬስ እያደረጉ ማለት ነው በዚህ አይነት ሁኔታ ነበር አሁን ግን የ3 ቀን በፊት ያለው ግን በኤርትራውያኖች ላይ ነው ዘመቻው የተጧጧፈው ከኮንዶሚኒየማቸው ድረስ ሄደው ነው የወሰዷቸው ማለት ነው ነገሩ በጣም አሳሳቢ ሆኗል አሳሳቢ እንደሆነውም ደግሞ የዛኑ አክል ደግሞ እውነት ለመናገር ዳይፐር በዳይፐር ሆነዋል በቃ ሁሉ ነገር እንዳከተመላቸው እንደጨለመ እንደከዳቸው አውቀዋል አሁን አዲስ አበባ ላይ ሆኖ የማይታወቅ ልብ ሁሉ እየወጣ ነው ዝምታው እየተሰበረ ነው ያለው እውነት ለመናገር እኔ እንኳን የማይበት ቦታ ብዙ ነው እኔ እንደውም አሁን በቀደም ለታ አንድ ሴት ከጆሞ 3 ጉለሌ አካባቢ ተሸክመው ይሄዳሉ እቃ ተሸክመው ነው የሚሄዱት ሊሸጡት አንዳንድ እቃዎች ጎመን ምናምን ተሸክመው የሚሄዱ ሴት ናቸው እና ያልበሉት 3 ቀን ሆኗቸዋል ለልጆቻቸው ሲሉ ግን ያችን ለመሸጥ እዛ ድረስ እዛ ገበያ አለ የተጧጧፈ የገበያ ቀን ነበረ እዛ ይዘውት ይሄዳሉ እዛ ሲሄዱ የአደባባይ ላይ አንድ አደባባይ ላይ እዛ ላይ ይወድቃሉ ሴትዮዋ ሲወድቁ አሁን ሲታይ ሰው ተሰብስቦ ነገራቸውን ሲያጠናና ሁኔታውን ሲያዩና እውነታውን ሲያገኝ ምንድነው 3 ቀን አልበሉም ሴትዮዋ ሲናገሩ ሚሪንዳ ምናምን ሰጧቸው ምን ነው ሲባሉ እኔ ለልጆቼ ስል ነው እንዳይሞቱ እንዳይሽሩ ይችን አርጌ ነው እንጂ 3 ቀናችን መብላት ካቆምን ሊቀጥልም ይችላል አይኔ ያየ ከሚሞቱ ይችን ነገር ሸጬ ራሴን ሰክሪፋይ አርጌ ከዚህ እንግዲህ የመጣውበት ከጆሞ 3 ነው አሉ ከጆሞ 3 ነው እንግዲህ ጉለሌ በእግራቸው በጣም ይገርም ነው ሩቅ እኮ ነው እንዴ እየነገርኩ ማን ያደርገዋል ማን ነው የሚያደርገው ከጆሞ 3 ጉለሌ አንድ አደባባይ አለ ያውም ሳይበሉ አንድ አደባባይ ሳይበሉ 3 ቀን 3 days ምንም ነገር የላቸውም ሴትዮዋ ሴት አልበሉ
የሚገርም ነው ያቺን ጎመን ተሸክመው ለልጆቻቸው ለመሸጥ ላሉት ልጆቻቸው ለመሸጥ ብለው ያቺን ሳንቲም ይዘው ለመግባት ሲሉ እሳቸው መንገድ ቀርተው ነበር በምን በጠኔ በረሃብ በመንገዱ አይደለም በረሃቡ ስለዚህ ሰው ይረባረብና አንድ ሰው ከመኪና ይወርድና ሲያይ 10,000 ብር የተጠረዘ ይሰጣቸዋል እሺ ሌላው የኢትዮጵያ ሕዝብ ደግሞ ካለው ያነሳ አንዱም 100 ብር አንዱም 50 ብር አንዱም 2 ብር አንዱም 10 ብር አንዱም 50 ብር እያለ የተጠራቀቀመ ወደ 20,000 ብር በዛች ሰዓት አገኙ ሴትዮዋ ሰው ታዲያ ምን አደረገ ይችን ጎመን ይዘው ሂዱ እርሶ ብሉት ከልጆቹት ጋር በቃ ይሄን አክል ቢሸጡትም ይሄን አክል አይሸጡትም ሂዱ በቃ አሁን እንዲህ ብለው ትራንስፖርት ሰዎች ሴትዮዋን ትራንስፖርት በትራንስፖርት ሲመጡ በመጡ በእግር አይደለም ሲሄዱ ግን በትራንስፖርት አድርገው ሴትዮዋ ወደ መጡበት እንዲሄዱ መለሷቸው ይሄ የሆነው መቼ ነው ከአሁንም ይሄ ከ4 ቀን በፊት ነው እኔ እንደውም ልደውልልህ ሞከርኩና ቀድም አይ ሌሊት ነው አልኩኝ ሰሞኑ መብራት ጥፍት ያለ መብራቱ ደግሞ ይገርማል ክሪስማስ ነው በአንድ ቀን እንደው ላለማጋነን በአንድ ቀን 10 ጊዜ ይጠፋል ከ10ም በላይ ጊዜ ይጠፋል ይመጣና ለትንሽ ጊዜ ነው ሰስፔንስ ሆኗል መብራት ይኸው እኔ ባለውበት ነው አሁን ባወራኝ ሰዓት አሁን ስንት ጊዜ ሄዷል ከ10 በላይ ሄዷል እንደው ከ8 እስከ 10 ሄዷል አሁን ልክ ሲመጣ ነው የደወልኩት የሚገርም ነው ራሱ ለፍሪጅ ለምናምንም እኮ በጣም አደጋ እኮ ነው ያቃጥልብሃል እኮ አደጋ ነው ከዚህ በፊት ተቃጥሎ ብዙ እቃዎች ተቃጥሏል የሚከፍል የለም የሚያቃጥል አለ የሚከፍል ግን የለም አቃጣይ ግን አለ እቃ አይቀር ነፍስ አይቀር ህይወት አይቀር ምን አይቀር የሚክስና ግን የሚያደርግ ግን የለም አንድም የለም እና ስለዚህ ይቺ ሀገር የሄደችበትና የገባችበት አዘቅት እንደው ላትመለስበት ነበር ግን አሁን እግዚአብሔር ያሰባት ይመስለኛል አሁን በአጠቃላይ ከተማ ውስጥ የሚታየው ጀግንነት ልነግር አልችልም የሂሮ ስፕሪት ነው ያለው የጀግንነት መንፈስ ነው ያለው በቃ በምንም ተአምር አሁን ከዚህ በላይ ምን ይመጣብናል ኢቨን እኔን ራሱ የእውነት ለመናገር የጠየቁኝ አሉ ምንድነው ምን እናድርግ ያሉ አሉ ምን እናድርግ ዛሬ ነው ወይ የምትጠይቀኝ የምታደርገውንማ ከዚህ በፊትም ነግሬያችሁ ነበር ምን እናድርግ ያልንበት ሰዓት ያኔ ነበር አሁን አንድ ነገር ልል ነበር እኔ አንድ ፎቶ አንድ ቪዲዮ አንስቼ ነበር ሸገር ፍንፍኔ አይሆንልሽም ብሎ የዘፈኑ ልጆች እኔ ከንቱም ትረዳዋለ እኔ በድብቅ ሆኜ ያነሳሁት ቪዲዮ እስካሁን ድረስ አለ እሱን አላኩልህ በጣም ነው የታዘብኳቸው ቤታቸው እንደነገ ሊፈርስ የእናታቸው ጓዳ ያደጉበት ትፍታቸው የተቀበረበት ሰፈር መንደር ነገ ሊፈርስ እነሱ እንደዛሬ እዛ ቦታ ላይ ተሰብስበው ልክ ጌት ቱጌዘር ልክ ደስታ እንደሆነ ልክ የሆነ ሰው እንደሚሸኙ ድሮ ፓርቲ እንደሚሸኝ ሰው ወይም ደግሞ የሆነ ድል እንደመጣ አድርገው ሲጨፍሩ አንዱን በመሃል ከመንገድ ያገኘውትና ያሳዝናል እየሆናችሁት ያለው ነገር አልኩ ግን እያንዳንዱን ቪዲዮን በማታ አንስቻለሁ በዛን ሰዓት ወድሜ ነው ማለት ደህንነቶች ይከታተሉ ነበር እኔ ነበርኩም ማለት ሰው ማንም አያነሳም ነበር የሚያነሳ የለም እኔ ነበርኩም ማለት ሰው ያ ቪዲዮ እኔ ጋር ነው ያለው ከዛ በኋላ ያ የሚከታተለኝ ሰው የውጭ ዜጋ መሰልኩት ለምን ሁኔታው ሁሉ የውጭ ዜጋ ነው የሚመስለው ከዛ ኮፍያ አድርጌያለሁ መነጽር አድርጌ ነበር አለባበሴም እንደዛ ሆኖ ስለነበረ ተባቸራ ማለት ጀመሩ አሁን ይሄንን እንዳየው እኔም እንዳወቅኩ ምን አደረኩ መሰለ ቃስ ብዬ እያነሳው እንዳልፈራዋቸው እያወቅኩ እያነሳው በስርቆት እኮ ያያቸዋለሁ በሰረቅ እያልኩ ያያቸዋለሁ እያነሳው በግሬ ወዴት እሄዳለሁ ወደሚሄድበት ወደታች አመራለሁ ስንት ሰዓት ይሆናል 2 ሰዓት ተኩል ይሆናል ለ3 ምናምን ጉዳይ ይሆናል ደግሞ ውዬ ከቤት ነው የወጣው ቴል ያሳይ ከዛ በኋላ ልክ እንደሄድኩ አሁን መከተል ጀመረ አንደኛው ልክ አሁን መከተል ሲጀምር እኔ የሆነ ነገር ጥዬ እንደማነሳ መስዬ በመሃል እግሬ አየሁት ለምን ዞር ብዬ ካየሁት ችግር ነው አሁን የሆነ ነገር ቁልፍ ጣልኩና የጣልኩት እጄ ላይ ያለውን ቁልፍ ከጣልኩ በኋላ በመሃል እግሬ ነው ያየሁት አሁን ከዛው ላይ ይከተለኛል ስቆም ይቆማል ይከተለኛል እስቲ እኔ ነው ለመከተል አውቄያለሁ ግን ቼክ ለማድረግ ነው
ክሮስ ቼክ ለማድረግ ቆም ስል ቆም ይላል ልክ ስልክ እንደሚያናግር ይመስላል ሲል የት ጋር እንደርሳለን አንድ ድልድይ ጋር እንደርሳለን አንድ ድልድይ ጋር ስንደርስ እርግጠኛ ነኝ ግራና ቀኙን አያውቅም የከተማውን እሴት የከተማውን መግቢያ መውጫ አያውቁም እኔ ግን የተወለድኩበት ነው ከዛ በኋላ በዛ እንትን አልኩና ስልኬን ማወራ መሰልኩኝ ምንም እኮ የለውም ስልኬ ዝም ብዬ አበራሁትና ማወራ መስሎ የት ነው ያለው ምናምን በሚል በማደናገር ከዛ ወደዛ መሻገር መስዬ መኪና ማሳለፍ መስዬ በድልድይ ውስጥ ገባው ከገባው በኋላ ጨለማ ጋውኛ ያወጣው ከዛ በኋላ አመለጠን እኮ ምን ድሮ መኪና ይላከልናል ይኸውልህ የሰማኸው ነው የማነው ስሙ የዚህ አንድ ሁለት ነገር ከዚህ በፊት የተነጋገርንበትን በከፍተኛ ደረጃ ሰው እየተነጋገረበት ነበር እነሱ ምንድናቸው አንደኛ ይሄ ደብረ ዘይት የተደረገ ሰላማዊ ሰልፍ እንደዚህ ወታደሮች የነበሩ አንተን ብሬክ ያረከው ማንንም ወንድባል ራሳቸውን ኢትዮ ፎረም ምናምንም ከኛ በኋላ ነው ያወጡት ሁለተኛ ደግሞ ይሄ ጠንቋይ የአብይ ጠንቋዮች ቦሌ አራብሳ አካባቢ ቦሌ አራብሳና እንትን ምንድነው ቆየፈቼ ሁለት ቦታ እነሱን በጣም ብዙ እያነጋገረ ነበር ምን አሁን የምልህ በተለይ የጠንቋዮቹ እውነትነት አለው እንዴት ነው የሚሆነው ትንሽ ኢንፎርሜሽን አለ በደንብ አድርገህ ልትነግረን ትችላለህ እሱ በሪፐብሊካን ጋርድ የሚጠበቁ አሉ ከፈለክ ሄዶ ማጣራት ቃስብዬ እችላለሁ እጀላተ ግን በሪፐብሊካን ያውም በፌደራል አይደለም በሪፐብሊካን ጋርድ የሚጠበቅ ነው እንዲያውም የቦሌ አራብሳው ነው እሱ ሰሞን የቦሌ አራብሳው በሪፐብሊካን ጋርድ የሚጠበቅ እሺ የጄዚ ሜንትሩ የትሉዲምቱ በመካከል ከትሉዲምቱና ከኮዬ መካከልም ያለው እሱም እንደዛ በሪፐብሊካን ጋርድ ነው የሚጠበቁት ይሄዳል ወደዛ ይሄዳል እሱ የነሱ ናቸው የነሱ በጣም የነሱ በነሱ ባጀት በነሱ እንትን በነሱ ምንድነው በነሱ አስጠባቂነት የሚኖር እንዴ ሪፐብሊካን ጋርድ ከተቀመጠ እኮ ምን ማለት ነው እኔ አንዴ እንደዚህ አይቻለሁ እኔ አንዴ ያየሁት እኔ አንዴ ስፖርት ሰራ ከመናፈሻ ከቤተ መንግስት በመንግስቱ ጊዜ እንትና ማን ነው አንዱ የቤተ መንግስት በር ተከፍቶ ሲወጣ ያየሁት ተሾመዳዴ የምንለው ጠንቋይ ነበር ተሾመዳዴ አንተ ታውቀዋል አላውቀው ቦርቸሌ ወደ ታች ነው በርቤቱ ከተስፋዬ ወልደ ስላሴ ቤት ቀጥሎ ያለ ሰውዬ ሽባ ነው እግሩ ሽባ ነው ሞተር እንኳን ያስመጡለት እነ ፍቅረ ስላሴ ናቸው በእንትኑ ባለ መኪናውን ያስመጡለት ፕሬስ መኪና እና ብዙ ጊዜ አብረን ጎን ለጎን እንቀመጥ ነበር ሚልካውስ የሚባል ሰፈር ነበር ወደ ኢሴ አካባቢ እዛ ሁሉ ይገባ ነበር ወተት ቤት ምናምን ብዙ ጊዜ እንገናኛለን እና እሱ ሰውዬ ከቤተ መንግስት አንዱ በር ተከፍቶ ሲወጣ አይቼዋለሁ ባይኔ ነው ያየሁት 12 ሰዓት ከምናምን የአሁኑ መንግስት ኖ አሁን ተሾመ የሚባለው ሰው ተሾመ የሚባል ነው ከቤት እና በዛን ጊዜ በ80ዎቹ ቤት ነው የምነግርህ ሶ ስለዚህ ምን ልፈልግ ያውኖቹ በሪፐብሊካን ጋርድ የሚጠበቁ ናቸው እና ይሄንን ቃስ ብዬ ሄጄ ለማየት ከፈለክ እንትኑንም ልልክልህ የምችልበትን ነገር አመቻችላለሁ ፎቶግራፉን አሁን እሱን አንስተህ ብትልክልን ምክንያቱም እልክልሃለሁ ችግር የለም የታሪክ የሚቀመጥ እኮ ነው ይሄ ምክንያቱም ምን አይነት ሰው ኢትዮጵያን ይቺ ትልቅ ሀገር ይቺ ከአፍሪካ ተነክታ ማጣቅ ሀገር ምን ያህል ሰው ምን አይነት ሰውን የመራት እንዳለ ለማሳየት ለማስቀመጥ የሚጠቅም ነው ስለዚህ ከተቻለ ተጠንቀቀህ ግን ለአንተ አደጋ እንዳይሆንብህ ተጠንቀቀህ አይ ነው ችግር የለም እንዴት እንደማነሳው ነገርኩ እኮ እንዴት ማንሳት እንዳለብኝ አውቃለሁ እሱ ምንም እንትን አይፈጥሩብኝም በልጆች ልከህ ልታረግ ትችላለህ በልጆችም በአነስ ባሉ ልጆችም አንስት ሊያነሱልህ ተጠንቀቅ ብቻ ይሄ ብለና ኖ በራሴ ኢትስ ኦኬ በራሴ ችግር የለም ራሴ ምንም ሰው ማያስፈልግ እንዴ እሱማ መበላት ነው በራሴ አይደለም እስካሁን ማደርገው እኔ እኮ በማይነሳ በማይመች ሁኔታ ላይ ነው እኮ ማንንም አያደርገው
ሰው መንገድና ኑሮውን ብቻ በሚያደርግበት በሚሄድበት ሁኔታ ነው እኔ ያነሳው ምልክል ነገሩ አሁን የፈረሱስ ኢቭን የፈረሰው ሰፈር የፈረሰው ሰፈር የላኩል ልክ ይላል እሱን በመኪናው የቃስ የዛን ጊዜ ታጥሯል የታጠረ መንገድ ነው ማንንም አያልፍ እግረኛ አያልፍበት እኔ ግን ገብቼ የምነዳው መኪና ለየት ያለ ስለነበረ ስለዚህ የነጮች መኪና ስለነበረ ቃስ ብዬ ገብቼ ነው ያነሳውት ያን ሁሉ የላኩል ነገር ማንንም ሊሞክረው አልቻለም ምክንያቱም ታጥሮ ማንንም እንዳያው ተደርጎ ሲፈርስ የነበረው እንደዛ ሙሉን ያነሳውል በዚህ መልኩ ነው ለፈልጌ በጣም ጥሩ ነው ሌላ ደግሞ ይሄ ቢልዲንግ ኮሌጅ የልደታ ያለው ፈርሷል አለ እሱ አሁን የሆነ ፓኔል የሚመስል ጣራ ለውጠውለታል ልልክል ነበር ለምን እንደቀየሩት ሐሳባቸው አይታወቅም እንጂ መስኮት ሁሉ ተሰብሯል መስኮቱን ሁሉ አፈራርሰውታል ግን አሁን ከዛ በኋላ ካለ አንተ ከላኩል እኔ እፍታው ላይ ነው ይላኩል እፍታው ላይ ገና ከዛ በኋላ አሁን ምን አደረጉት ያቺ ያነሷት ቦታ በቆርቆሮ መልሰው ሸፈኗት በአዲስ ቆርቆሮ ሌላ አሁን ያለኝ ደግሞ ምንድነው የአዲስ አበባ ህዝብ አሁን ብዙዎቹ ሲነግሩኝ በአጭር ጊዜ ትልቅ ነገር ይሆናል እየተደራጀን ነው ምናምን ይላሉ እውነትነት አለው ምንድነው ይሄ ነገር እንቅስቃሴ ያደርጋል ወይስ ዝም ብሎ እንደዚህ ተኮላሽ ተቆጭ ብሎ ሊኖር ነው ምንድነው የነካው የአዲስ አበባ ወጣት እኔ እኮ ይገርመኛል እኮ ከዚህ በፊት ምን ያህል ነው ሆ ብሎ እየወጣ ተክለ ሃይማኖት መስቀል አደባባይ በየቦታው እየወጣ ሲቃወም ነበር አሁን ግን ፈርቶ ነው ምንድነው የሆነው ኦኬ ጥሩ እኔ ለዚህ የምሰጥ መልስ ምን መሰለ ለዚህ ነው ቀደም ካሳየ ከነገርኩ የቪዲዮ ታሪክ ጋር ያያያዝኩል አሁን የተያያዘ ነገር ነገርከኝ ለዚህ ነው እናንተ በዚህ ሁኔታ እዚህ ተሰብስባችሁ እየጠጣችሁ በዚህ ሁኔታ ተሰብስባችሁ እንዲሆናችሁ ምን እየተደረገ ነገ የምትገባበት ቦታ ነገ የምትገባበት ቤት ነገ የምትገባበት የምትበላው ሁሉ እስክታጣ እየተደረክ ባለበት ሁኔታ አንተ ግን ቻው ተለያየን እያልክ ትዘፍናለህ ቪዲዮን እኔ ብቻ እጅ ላይ ነው የሚገኘው ማንንም እጅ ላይ አይገኝ እውነት ለመናገር ስለዚህ ለታሪክ ይቀመጣል አልኩት አንዱ አሁን ይኖር አይኖር አላውቅም ለታሪክ ይቀመጣል ይሄን ቪዲዮ ለታሪክ አስቀምጠዋለሁ አልኳቸው ስለዚህ ያንን ባደረኩበት ነው ያንን ሰው ሸውጄው እኔ በእሱ በዛ በአስፋልት ብራም ሲጠብቀኝ እኔ ውስጥ ለውስጥ አድርጌ የቴልኩኝ እኔ የሚሄድበት ቦታ ወደ ቤቴ ገብቻለሁ እሱ ግን መንገድ ላይ እንከራተታል አልመጣችሁልኝም ቶሎ አልደረሳችሁልኝም እያለ ሲል እኔ ግን ከዛ በኋላ በውስጥ ለውስጥ አድርጌ በዛ አድርጌ ራውንድ አድርጌ እንደዛ አድርጌ ቤቴ ገብቻለሁ ምን ልፈልጌ ነው ከዚህ ጋር አሁን ከጠየቀኝ ጥያቄ ጋር የተያያዘ ነው እኔ የተኮላሸ ወጣት ሆኗል ፍርሃት አሁን ቀደም አንድ ነገር ስጽፍ ነበር ከልብ ከኬንያ ወሰዱ ያልኳቸው አንድ ቦታ ላይ ስጽፍ አስተያየት ስሰጥ ነበር ልብ ከፈለጋችሁ ከኬንያ ወሰዱ ዝም ብላችሁ አትንጫጩ ዝም ብላችሁ እንትን አትበሉ በቤት ተቀምጠ ስታበቃ ከዚህ በላይ ምንድነው የምትጠብቁት ብዬ ይሄንን ጽፌላችኋለሁ ለአንድ ቦታ ላይ ኮሜንት በሚለው ነገር ላይ ጽፌ ልኬያለሁ ምን ልፈልጌ ነው ምንድነው የሆነው ማንቸስተር ሲቲ ምናምን እያለ የማያውቀውን ፈረንጅ ላንካው እስከሚበጠስ ድረስ እየጮኸ ቤቱና ኑሮ ህይወቱና ነገሩ መግባት መውጣቱ ሰላሙን አጥቶ አገር እንደዚህ በሆነች ሰዓት ላይ ምን እንደነካው ምን አይነት አዚም እንደፈሰሰበት ይሄ ለኔም ጥያቄ ነው ብዙ ጊዜ ከሰዎች ጋር ማወራው ነው ስለዚህ አሁን ግን ይሄ ጥርሱን አቅጥጦና አፍጥጦ የመጣ ነገር ነው ከዚህ በኋላ ግን ይመስለኛል የመገንፈል ነገር እናያለን አሁን በቃ ኢነፍ ኢዝ ኢነፍ አሁን ሁሉ በቃ ከዚህ በኋላ ምንም አንድ ጋት የሚራመድበት ነገር የለም ከዚህ በኋላ መተፋፈኛ የለውም ያለን አንድ አማራጭ ይሄንን ማድረግ ነው ምክንያቱም ኬንያውያኖች መልአክ አይደሉም የተለዩ ሰዎች አይደሉም ስለዚህ ከነሱ አንሰን መገናኘታችን እያልኩ ነው ብዙ ቦታ ካገኘዋቸው ጋር ማውራው ስለዚህ ኬንያዎች ያደረጉትን ከአንዴም ሁለቴም ሶስቴም አድርገው አሳይተውናል ይሄ መንግስታቸው ጥሩ ስለሆነ ስላልሆነ አይደለም ስለዚህ ያለ መስዋዕትነት ድል የለም ይላል መንግስቱ ኃይለማርያም ነው በቃ ሁሉ ነገር በመስዋዕትነት ነው የሚገኘው በድፍረት ነው የሚገኘው ምክንያቱም የኢትዮጵያ ነፍስ ጨርሶ አይጨርስም አንድ ጊዜ ቢወጣ እንደ ተርብ ቢወጣ ከምዕራብ ከደቡብ ከምን ቢወጣ በምንም ተአምር ምንም ማድረግ አይችልም ምክንያቱም ስትራቴጂ ትቀይሳለህ ሆ ብሎ ከወጣ ህዝብ
ምንም ሊያረጋ አይችልም የፈለገ ምንም ለጠር ወታደር እንኳን ቢኖረው እዛ ሪፐብሊካን ጋርድ ቢኖረው ሊያድነው አይችልም ማብ አንድ ጊዜ ከተነሳ ያ ነገር መሪ አይኖረውም ሆ ብሎ የሚያደርገው ማያቅም ያገኘውን ነው የሚጨፈልቀው ስለዚህ ይሄንን ስለሚያውቁ ለዚህ ነው አሁን አርስት መቀየሪያ ነው የሚያፈልጉት ያሉት እነዚህ አብይ አህመድ ደስ የሚለው ምን እንደሆነ ታውቃለህ አብይ አህመድን የሚያስደስተው ስለ ማንቸስተር ስለ አርሰናል ስለ ምናምን እየተባለ ሲጨፍርና ሲዘል ስለ አብይ አህመድ አያወራም ያለው ችግሩን አያወራም ያለው ነዳጅ መብራት እንደምትነግረኝ ያለው ስለዛ አያወራም ስለ ውሃ አያወራም እውነት ነው የሁሉ ታፍሶ የሚሄደውን ስለዛ አያወራም የሚያወራው ምንድነው ማያውቀው ቅድም እንዳልከው የፈረንጅ የእንግሊዝ ተሞችቶት የሚኖረውን በቢሊየን የሚቆጠር ብር የሚከፈለውን እሱን ሲያደንቅና ሲዘል ሲጨፍር ቲቪውን ሲሰብር ይውላል ይሄንን ነገር መሆን የለበትም መነሳት ነው ያለበት ህዝቡ ወጣቱ ሆ ብሎ ከተነሳ ማንንም ሊያቆመው አይችልም ማንንም በጣም ይሄ ነው ሌላው አንድ በጠጋብዬ ካንድ ሰው ኢንፎርሜሽን የሰማሁት ሌሊት ነው በሚሄድበት ሰዓት ቦታውን ያው በጽሁፍ ቢሆን ብነግር ይሻላል ከዛ መኪኖች ዘግተዋል በጣም ክራውድድ ነው በዛ ሌሊት ያውም በዛ ሰፊ በሚባል አስፋልት ላይ መኪኖች ዘግተዋል አደባባዩ ተዘጋግቷል ማለፊያ የለም እየመጣው መኪናው ወደ ኋላ ይመለሳል ምናምን ከዛ በኋላ ምንድነው ይሄ ነገር እዚህ ሰፈር የሚደጋገመው ለምንድነው ብዬ አንድ ቦታ ሄድኩና አንድ ሰው ጠየቅኩኝ ሴት ነች ተጠይቃት እሱንም በጽሁፍ ልክልሃለሁ ተጠይቃት ምን አለችኝ በጂፒኤስ ባለስልጣን እየተፈለገ ነው ጠፍቶ ይሄ የት ነው ኦሮሚያ ክልል አካባቢ ነው እኔ ካለውበት ማዶ የኦሮሚያ ክልል ብለው እንደነሱ እንደሚሉት ይሄ ክልል የኦሮሚያ ነው ይሄ ክልል የአዲስ አበባ ነው አይደለም የሚሉት ስለዚህ እኔ ካለውበት ማዶ ኦቨር ዜር ምንድነው የሆነው የኦሮሚያ ክልል ነው ብለው ነው የሚያውቁት ስለዚህ በዛ በጂፒኤስ እየተፈለገ ነው አንድ ባለስልጣን ነው የጠፋው ለዚህ ነው መንገዱ የተዘጋው ብላ አለች እቺ ሴት በመንግስት ተቋም ውስጥ የምትሰራለች ኢንፎርሜሽን ታቋለች እንደዛ ነው አልኩት አው እየተፈለገ ነው በጂፒኤስ እየተፈለገ ነው እና ለዚህ ነው መኪናው ተዘጋግቷል እዛ ነው የተዘጋው ወደዛ ቦታ ላይ ወደ የት ነው እንግዲህ መንገዱ ወደ ዱከም ሄጃው ጋር እዛ አካባቢ ነው እየተፈለገ ነው ጠፍቶ ነው ቤቶች ይሮጣሉ ምን ይላሉ እንትን ይሆናሉ ልነግር አልችልም የነበረው በዛ ሌሊት ቀውጢ አልነበረም እና ጠፍቶ በጂፒኤስ እየተፈለገ ነው ጠፍቶ ሄዶ ይሆናል ወደ ኬንያ ምናምን ሄዶ ይሆናል ምን ያው እንግዲህ አንዱ ጋር ያው በቃ እነሱ ነው የከዳነው ሌላ ደግሞ መጠንቀቅ ያለባችሁ አሁን ምልህ በጣም አስፈሪ የሆነ ነገር ተነስቶ ያለው ፖሊስ አይደለም የራሳቸው ድርጅቶች የራሳቸው እስር ቤት የራሳቸው መግረፊያ የራሳቸው በተለይ በኦሮሚያ ከተሞች በተለይ ያሉትን አዳማ ቢሾፍቱ ሻሸመኔ አሰላ አምቦ ሌሎችም በብዛት አርሲ አሰላ ይሄን እነዚህ እዛ መግረፊያ ክፍል አለ የሚዘርፉ አሉ በየበራቸው አሁን ከአዳማ ከናዝሬት ሰው ጥሎ እየወጣ ነው ንብረት ትንሽ ያለው ወደ አዲስ አበባ እየሸሽቶ እየሄደ ነው ከአዲስ አበባ ከዛ ሸሽቶም ወደ ገጠር ወደ ክፍለ ሀገር ይሄዳሉ በተለይ ጉራጌዎች እና እነዚህ ስልጤዎች በብዛት እንደዚህ ሆነው ሸሽተው ሄደዋል ይያሉ ነበርና ጥንቃቄ አድርጉ ግን ዝም ብሎ ለምነህ ጸልየህ ጸሎት ሊሰራ ይችላል ግን እግዚአብሔር ሞቶ ራሱ አይሰራልህም ራስህን እጅና ገና ራስህን ለራስህ በማስተዋል በመጥኛ ልክ ነው እና እንደዛ አንድ ደግሞ የሆነ ነገር ምን አንድ ሴት አሉ አነጋግርሃለሁ በጣም የተበደሉ በዚህ መንግስት የተበደሉ የሆኑ ሴት ስልካቸውን ወስጃለሁ ተወስዷል እሳቸውን ታነጋግራቸዋለህ መጀመሪያ ፈቃደኝነታቸውን ጠይቄ እሺ ብለዋል ግን በደንብ እርግጠኛ ልሁን ተበዳይ ሴት ትልቅ ሴት ናቸው እባክህ ልጄ እባክህ አነጋግረኝ የኢትዮጵያ ህዝብ ይስማልኝ ዓለም ይስማልኝ ጉዴ ብለው ያሉ ሴት ስልካቸው አለ ስልካቸው የእሳቸውን ስልክ ታነጋግራቸዋለህ ማነው ሱ ማድሪ ከእሳቸው ጋር ተሆነና ደውልልኝ እኛ ደግሞ ልሳን ለመሆን ነው ያለ ነው ከዛ ያለው የተናገሩትን እናስተላልፍላቸዋለን ምንም ችግር የለውም በቃ ከባድ ነገር ነው የሆኑት ከባድ ነገር ነው የሆኑት አብረዋቸው ያሉትም እስከሚክዷቸው ድረስ ተንሸራተው እሳቸው ብቻ እንደቆሙ ግን የተበደሉ በዚህ መንግስት የተበደሉ
ይነግሩሃል። ታሪኩን ሲነግሩ ይሄ ታሪክ በቃ በጣም ነው እንትን የሚያደርገው። በጣም እሳቸው ቢነግሩ ይሻላል እኔ ከምጀምረው። ትክክል ነው። አሁን እሳቸውን ያለውን ችግሩ እንዳይረሱ በደንብ በነጥብ አግዛቸውና ይዛችሁ ደውሉልኝ። ከዛ በኋላ እኛ ደግሞ ህዝብ እንዲሰማው እናደርጋለን። ህዝብ ደግሞ እየሰማ በጣም ብዙ እያደረገ ነው ያለው ብለውኛል። እባክህ ልጄ ብለዋል። እባክህ ልጄ እንድጠይቅ አስጠይቀዋል። እባክህ ኧረ ሆኖልኝ ነው ያሉት። ለማን ልተንፍሳሉ? የምተነፍስበት አትቼ ነው የሚሉት ሴትዮዋን እናት። በቃ እንደሱ አድርግ እና በቃ አመሰግናለሁ። በቃ እሑድ ነው። አመሰግናለሁ። አዎ ሰላም። እኔ ረብሻለሁ ብዬ ነበር የተውኩት። አንተ ከደወልክ እንግዲህ ጥሩ ነው። ብዙ ሰው ስለሚደውል ነው እንጂ ያው ሌሊት ነው ብዬ ነው። አትሊስት በዚህ ሰዓት ሌሊት ይሆናል ብዬ ነው። አሁን ቀን ነው እኛ ጋር። ያው እናንተ ትቀድሙናላችሁ 8 ሰዓት እኛ ጋር ኦልሞስት ወደ 12 ሰዓት። አዎ ፒኤም 6 ፒኤም ነው። ትቀድሙናላችሁ እናንተ። ኦኬ። መልካም ቀን፣ መልካም ጊዜ። አመሰግናለሁ። ኦኬ። አዲስ ነገር ሲገኝ ደውልልኝ። ቴንክ ዩ። እሺ። እንግዲህ አድማጮቻችን ያው ከአዲስ አበባ የተለመደውን ኢንፎርሜሽን የሚልክልን ነው የሰማነው። ያው እንግዲህ ምንም ማብራራት አያስፈልገውም፣ አማርኛው ንጹህ ነው እያልኩ ለአሁን እዚህ በቃኛል። እስከሚቀጥለው ጊዜ ድረስ ሰላም፣ ደህና ዋሉ፣ ደህና ደሩ። ቻው።